ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁም እጅግ አድርገን አመስጋኞች ነን። ውድ ቤተሰቦቻችን በመረጃ ሰዓታችን እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ከእኛ ጋር ስትቆዩ በርከት ያሉ ወቅታዊ ጥንቅሮች እናስደምጣችኋለን። በተለይም የአውሮፓ የዝውውር መስኮት ላይ በስፋት ትኩረት እናደርጋለን። ከዚህ ውስጥ በግንባር ቀደምትነት በዝውውር መስኮቱ ጆዜ ሞሪኒዮ ሪያል ማድሪድ ቤት ትልቅ የዝውውር መረጃዎችን ይዘናል። በቅደም ተከተል እናካፍላችኋለን። ከባርሴሎና ጋር በተያያዘ በሚቀጥሉ ጥቂት ሰዓታት ውስጥ የሚጠበቁ ሁነቶች አሉ። ሁለት የዝውውር ጉዳዮችን ጨምሮ በስፋት መረጃ እናደርሳችኋለን። የአድማጭ ተመልካቾቻችንም ጥያቄ ተካቷል። የአቋም መፈተሻ ጨዋታዎችም ቀጥሏል። በስፋት እንመለከተዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በአጫጭር ስፖርታዊ መረጃዎቻችን የዝውውር መስኮቱን በስፋት እንቃኛለን። ሊጠናቀቁ ከጫፍ የደረሱ ድርድር ላይ ያሉ ዝውውሮችን ጨምሮ ትልቅ ክለቦችን ወቅታዊ የዝውውር መረጃ እናካፍላችኋለን። በትልቅ ክለቦች የዝውውር መስኮቱ መረጃ ሲቲ ውይይቶችን፣ ድርድሮችን በይፋ የጀመረበት አንድ ትልቅ ዝውውር አለ። ጉዳዩን እናጠረዋለን። ከዛ ውጪ በማንቸስተር ሲቲ በኩል ተጨማሪ ዝውውር መስኮቱ ላይ ወቅታዊ እንቅስቃሴዎችን ይዘናል። ቼልሲ ተጫዋች ለማስፈረም እጅጉን በጣም ተቃርቧል፣ ሲጠበቅ ነበረ። ከዛ ውጭ ዛሬ የሚጠበቁ ሁነቶች አሉ። በሰማዮቹ በሊቨርፑልም ዘንድ በሰማዮቹ በቼልሲም ዘንድ በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን እንደዚሁ በስፋት የምንመለከት ይሆናል። ሊቨርፑል በጣም ያልተጠበቀ ዝውውር ውስጥ ገብቷል። ሊቨርፑል ከአንድ ሀያል ክለብ ሁለት ተጫዋች ለማምጣት በሚያደርገው ጥረት ላይ በጣም ወሳኙን ተጫዋች ተመልክቷል። የሊቨርፑልን የቡድን ዜና ጨምሮ አንድ ለየት ያለ የዝውውር መረጃም በቃል ስፖርት ዩቲዩብ ቻናል ተይዟል። ማንቸስተር ዩናይትድ ቤት የአንድ ተጫዋች ዳግም የመጫወት ነገር እርግጥ እየሆነ መጥቷል። የማይከል ካሪከን ፍላጎት እንነግራችኋለን። በዝውውር መስኮቱ ዳግም አታላንታ ቤት የተገኘውን ማንቸስተር ዩናይትድ እና በአንድ ሜዳ ክፍል ላይ ተጫዋች ለማምጣት በሚያደርገው ጥረት ላይ ሁለተኛውን አማራጭ እየተመለከተ ነው። ካሪክን ያስደነቀውን ሰውና የማንቸስተር ዩናይትድን አጠቃላይ ወቅታዊ የዝውውር መረጃና የቡድን ዜናም ጨምሮ በስፋት እናካፍላችኋለን። በአርሰናል በኩል በዝውውር መስኮቱ ያሉ ወቅታዊ እንቅስቃሴዎችን እናነሳለን። 14ተኛው ፈራሚ በአርሰናል ቤት። ከዛ ውጪ በአርሰናል በኩል ከስፔን ሊያመጧቸው ካሰቧቸው ተጫዋቾች ውስጥ ከሁለት አንዳቸውን በተመለከተ ትልቅ ውሳኔ የሚሰሙበት ቀን ነው። ከዛ ውጪ የአርሰናል ተጫዋቾችን የዝውውሩ ወቅታዊ እንቅስቃሴ ስናነሳ ከክለቡ የሚወጡና የወጡትን እንዲሁም በሳምንቱ መጨረሻ የሚጠበቁትን እና በሁለት አካላት መካከል የተፈጠረውን ልዩነት ጨምሮ የአርሰናልን የዛሬ ጨዋታ እናነሳለን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁን ስትቆዩ ሰብስክራይብ ማድረግ ግን እንዳይረሳ ብለናል። ማድሪድን እናስቀድም። ዘ ስፔሻል ዋን ጆዜ ሞሪኖ ሪያል ማድሪድን ከያዙ በኋላ ሁነኛና ያስፈልጉኛል ያሉ ተጫዋቾችን ወደ ቡድኑ እየወሰዱ እንደሆነ ይታወቃል። በዝውውር መስኮቱ ላይ እየከፈሉም ከኮንትራት ነጻ የሆኑትን አሁን በቡድኑ ውስጥ አንድ ነገር ይፈልጋሉ። እሳቸው የመሃል ተከላካይ ዴንዝል ዶምፍሪስን በግራ ክንፍ፣ በቀኝ ክንፍ እንዲሁም ማርኮ ኮሪያን በግራ መሃል ተከላካይ ደግሞ እንደ ኮናቴ ያሉትን ካመጡ በኋላ ተከላካይ ክፍሉ ላይ አሁን ትኩረት አድርገዋል። ጆዜ ሞሪኖ ከሚፈልጓቸው ተጫዋቾች ታዲያ አንድ የመሃል ተከላካይ ለማምጣት ከቡድን ውስጥ አንድ ወሳኝ ተጫዋች መልቀቅ እንዳለበት ወይም የቡድኑ ዋና ተጫዋች ውስጥ ተጫዋች መልቀቅ እንዳለበት ተነግሯቸዋል ነው የተባለው። የዛ አትሌቲክ መረጃ እንደሚያመለክተው ከሆነ ምናልባት እሳቸው አንድ ተከላካይ ቡድኑ ላይ ለመጨመር ከዋናው ቡድን ውስጥ ማንን ይቀንሳሉ በሚለው ጉዳይ ላይ የተረጋገጠ ባይኖርም በርካታ የሚለቋቸው ተጫዋቾች ግን እንዳሉ ይጠበቃል። በጆዜ ሞሪኒዮ በኩል ሌላ አማካኝ ክፍሉ ላይ እንደሚፈልጉት ነገር አለ። የፈጠራ ችሎታው ከፍ ያለና በተከላካይና በአጥቂዎቹ መካከል ያለውን ግንኙነት በፍጥነት የሚያሳልጥ አንድ የአማካኝ ስፍራ ተጫዋች ይፈልጋሉ። ትሬንት አሌክሳንደር-አርኖልድ በዛ ቦታ ላይ በወዳጅነት ጨዋታ ከፊዮረንቲና ጋር አጫውተውት ነበረ። በሊቨርፑል የተወሰኑ ጨዋታዎች ላይ ያንን ነገር ተመልክተን ነበረ። ሪስ ጄምስ እንደሚያደርገው ማለት ነው። የ6 ቁጥር ሚናን ወስደው መጫወትን በተመለከተ በእርግጥ የአርኖልድ ፓሶች በሊቨርፑል በደንብ እናስታውሳቸዋለን። አሁን ያንን ሚና ሊሰጡት ይችላሉ እየተባለ ነው። ከዛ ውጪ በሪያል ማድሪድ የዝውውር መስኮቱ ላይ ከክለቡ የለቀቀ አንድ ወጣት ተጫዋች አለ። የ21 ዓመቱ ግብ ጠባቂ ፍራን ጎንዛሌዝ ወደ ሌላ ክለብ አምርቷል። ወደ ቤተሰቦቻችን ሴቪያን ተቀላቅሏል። 1 ሚሊዮን ዩሮ ሪያል ማድሪድ አግኝቶበታል። በግብ ጠባቂነት በቀጣይ ውድድር ዓመት በሴቪያ ቤት ያገለግላል ማለት ነው። ይሄኛው ግን ከወጣት ተጫዋቾች ውስጥ ነው።
በሪያል ማድሪድ በኩል ሆዜ ሞሪኒሆም ብራሂም ዲያዝን በዚህ ውድድር ዘመን በቡድን ውስጥ አስፈላጊ ተጫዋች አድርገው ይመለከቱታል። በጣም ብዙ ነገር ተመልክቼበታለሁ ተጫዋቹ ላይ ብለዋል እና እሳቸው ይህን ሁለገቡን ተጫዋች በቡድኑ የማቆየት ፍላጎት አላቸውን የተባለው ሆዜ ሞሪኒዮ እንዳስፈላጊ ተጫዋች ከሚያቸው የማድሪድ ተጫዋቾች ውስጥም አንዱ አድርገው ነው የሚመለከቱት ተብሏል። በእሳቸው ቡድን ውስጥ ከሚለቁ ተጫዋቾች ውስጥ ይሆናሉ ተብሎ አይጠበቅም። ግን እነ ፍራንኮ ማስታንቱኖ ኢቨን አምና በውሰት አሳልፎ የነበረው ኤንድሪክ ሳይቀር በክለቡ የመቆየት እድላቸው በጣም ዝቅተኛ እንደሆነ ይነገራል። ግን ይህንን ተጫዋች ቆይቷል ተብሎ ነው የሚታሰበው። ምናልባት በሪያል ማድሪድ በኩል አንድ ነገር ልናነሳ ወደን ነው እነ ቤካም እነ ሮናልዶ እነ ሉዊስ ፌጎ በአንድ ላይ የተጫወቱበት ማድሪድ ወደኋላ ብዙ ዓመት መለስ ብለን ማስታወስ እንችላለን። እዛ ቡድን ውስጥ የቤካም ለየት ያለን አጋጣሚ እንንገራችሁ። ዴቪድ ቤካም ያኔ በሪያል ማድሪድ ከነኚህ ኮከቦች ጋር ሲጫወት 1-0 እየተመራን እነ ሮናልዶ እነ ፊጎ እና የተቀሩት ተጫዋቾች እየተዝናኑ ነበር የሚጫወቱት። እኔ በጣም እገረም ነበረ። ምክንያቱም ክለቡ ነጥብ እየጣለ ወይም እየተመራ ባለበት ሁኔታ በዛን ሁሉ ተዝናኖት ውስጥ መኖራቸው። ግን ጠጋ ብዬ ሳወራቸው ብዙ አትጨነቅ፣ አሁን ጎል እናስቆጥራለን ይሉ ነበር። ያ ቡድን የነበረው በራስ መተማመን ሁሉ በጣም ይገርመኛል ሲል ተደምጧል። ዴኮና በርከት ያሉ የባርሴሎና ሰዎች የዩሊያን አልቫሬዝን ጉዳይ በተመለከተ ዛሬ ከፍተኛ ስራ የሚሰሩበት ቀን ነው ተብሏል። በዚህ ሳምንት የዩሊያን አልቫሬዝን ጉዳይ እልባት መስጠት የሚፈልገው ባርሴሎና ከዛሬ ጀምሮ በሚደረጉ ቀጥተኛ ውይይቶች ማለትም ከዩሊያን አልቫሬስ ሰዎች ጋር የመጨረሻውን ውሳኔ ይወስናሉ ተብሏል። በነገራችን ላይ ኦገስት 10 ነው ክለቡን የሚቀላቀለው። የአልቫሬዝን ጉዳይ በተመለከተ ዛሬ በጣም ወሳኝ ቀን ተደርጎ እየተነገረ ይገኛል። ዩሊያን አልቫሬስ ከአትሌቲኮ ማድሪድ እንዲለቅ እንደማይፈለግ አስቀድሞም የታወቀ ነገር ቢሆንም ነገር ግን ተጫዋቹ ልቡ ያለው ባርሴሎና ጋር ለመልቀቅም ዝግጁ መሆኑንና ይፋይም ደብዳቤ ማስገባቱ ይታወቃል። ዛሬ ጠንካራ ስራዎች ይሰራሉ። በሚቀጥሉት ጥቂት ቀናት ዛሬን ጨምሮ ወደ ባርሴሎና ይሄዳል አይሄድ የሚለው ከውሳኔ ይደረስበታል። ፌራን ቶሬዝ በእኔ ቀጣይ ውሳኔ ላይ ይላል የባርሴሎና ተጫዋች፣ በእኔ ቀጣይ እግር ኳስ ውሳኔ ላይ ቤተሰቦቼንና ራሴን ደስተኛ የሚያደርግ ውሳኔን ወስናለሁ። ዋናው ጉዳይ ይሄ ነው ብሏል። እኔና ቤተሰቦቼን ደስተኛ የሚያደርግ ውሳኔ። እናም በፌራን ቶሬዝ በኩል ውሳኔዎችን እንደሚወስን ይፋ አድርጓል። በጣም የተሻለ ውሳኔ ሲል ወይ በባርሴሎና መቆየት ወደ ሌሎች ክለቦች መቀላቀል ነው። ከፓሪሰን ጀርሜን ጋር ስሙ እየተያያዘ እንደነበረ የሚታወቃልና እንደውም የፓሪሰን ጀርሜንን ዝውውር ጉዳይ ተጠይቆ ነበረም። ምንም አውቀው ነገር የለም፣ ግን በእግር ኳስ ውስጥ በአንድ ደቂቃ ውስጥ ብዙ የሚፈጸሙ ነገሮች አሉ፣ ለእያንዳንዱ ነገር ዝግጁ ነኝ ብሏል። ስለዚህ ከፓሪሰን ጀርሜን ጋር ስሙን ከመያያዙ ጋር በተያዘ ግልጽ ያለ ምላሽ መስጠት አልወደደም። ግን ፓሪሰን ጀርሜን የተጫዋቹ ፈላጊ መሆኑ የተረጋገጠ ጉዳይ ነው። በባርሴሎና ቤት እንደሚለቋቸው ተጫዋቾች ላይ ተመስርተው ደግሞ የሚያስፈርሟቸው ተጫዋቾች በተመለከተ በርካታ አማራጮችን እያዩ ይገኛሉ። አሁን ላይ በጣም አስደናቂ ጊዜን እያሳለፈ የሚገኘውን የዢሮናውን ተጫዋች በአማካይ ስፍራ ላይ የሚጫወተውን ማለት ነው አዘዲን ኦናህን እየተመለከቱት ይገኛሉ። 26 ዓመቱ ነው። በዝውውር መስኮቱ ላይ በውል ማፍረሻ 25 ሚሊዮን ዩሮ ተቀምጦበታል። ትራንስፈር ማርኬት 18 ሚሊዮን ዩሮ ወጪ ሊያስደረግ የሚችል ተጫዋች ቢለውም ማለት ነው። ባርሴሎናዎች ሁኔታውን በቅርበት እየተከታተሉ ከሚገኙ ተጫዋቾች ውስጥ አንደኛው ነው። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የአትሌቲኮ ማድሪድ እንቅስቃሴ ወይም ደግሞ ወቅታዊ መረጃ ይካተተልን የሚል ሀሳብ በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን ላይ እየተመለከትኩኝ ነበረ። በነገራችን ላይ ትልቅ የሚባሉን ወቅታዊ አንገብጋቢ ጉዳዮች ሲኖሩ የበርካታ ክለቦችን መረጃ እንደምናመጣ ይታወቃል። በአትሌቲኮ ማድሪድ በዲየጎ ሲሞኔ ቡድን ውስጥ ያው የዩሊያን አልቫሬስ ትኩስ ጉዳይ አለ። ከዛ ውጭ ቡድኑ ሊለቁ ይችላሉ ተብለው ከሚጠበቁ ተጫዋቾች አንዱ ሞሊና ነው። የ28 ዓመት ተጫዋች በበርካታ የጣሊያን ክለቦች ይፈለጋል። በኢንተር፣ በዩቬንቱስ፣ በሮማ እየተፈለገ ነው። የቀኝ ተመላላሽ ቦታ ላይ የሚጫወት ተጫዋች ነው። በነገራችን ላይ ሞሊኒያ 25 ሚሊዮን ዩሮ ማፍረሻ አለው። ፈላጊዎች ውስጥ ከ15 ሚሊዮን ዩሮ ለአትሌቲኮ ማድሪድ የመክፈል ፍላጎት አላቸው። የጀርመኑ ክለብ ሻልክ 04 የ40 ዓመቱን ተጫዋች ኤዲን ዜኮን ለተጨማሪ 1 ዓመት ኮንትራት አስፈርመውታል። ኤዲን ዜኮ በክለቡ ወደ ቡንደስሊጋ ማደግ ውስጥ ትልቅ አስተዋጽኦ ነበረው። በ11 ጨዋታ 9 ጎል አስተዋጽኦ አለው። 6 ጎል እና 3 አሲስቶችን ማበርከት ችሏል። ተጫዋቹ በተጠናቀቀ የውድድር ዓመት በጣም ወሳኙና ቁልፉ ሰው ነበር ማለት ይቻላል በሻልክ 04 ቡድን ውስጥ ማለት ነው። በሚቀጥለው የውድድር ዓመት እንግዲህ በቡንደስሊጋ እናየዋለን። የኤዲን ዜኮ የእግር ኳስ ሕይወቶች
በብዙ ሊጎች የተጫወተና ብዙ ልምድ ካላቸው ተጫዋቾች ይጠቀሳል። በ9 ቁጥር ቦታ ላይ በፕሪሚየር ሊግም ጭምር ሲጫወት ከምናውቃቸው ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። አቋም መፈተሻ ጨዋታዎች ሲደረጉ ነበር። ውድ ቤተሰቦቻችን በርከት ያሉ አቋም መፈተሻ ጨዋታዎችን ተመልክተናል። እንዲሁም የወዳጅነት ጨዋታ በተጨማሪ የነጥብ ጨዋታዎች ነበሩ። በአቋም መፈተሻ ጨዋታ ሮማ ከኒውፖርቲንግስ ጋር ጨዋታቸውን አድርገው ነበረ። ሮማ 4-1 በሆነ ውጤት ድል አድርጓል። ሄርሞስ ካስቴሮ፣ ኩል ካርኪስ እና ሹሌ ጎሎችን ማስቆጠር ችሏል ለሮማ። ሌላ የአቋም መፈተሻ ጨዋታ ነበር። ውድ ቤተሰቦቻችን የክርስቲያኖ ሮናልዶ ሁለት ቡድኖች የተፋለሙበት ጨዋታ ነበረ። አንደኛው 25 በመቶ ድርሻ የያዘው አልሜሪያ እና አንደኛው ደግሞ አሁን የሚጫወትበት ክለቡ አልናስር ነበረ። በሁለቱ ጨዋታ የሮናልዶ 25 በመቶ ድርሻ ባለቤት የሆነው አልሜሪያ የሮናልዶን አሁን የሚጫወትበትን ቡድን አልናስር 2-0 አሸንፎታል። በጨዋታው ላይ ቼርኖ እና እንደዚሁ ደግሞ ኤምባራ ጎሎችን ማስቆጠር ችሏል አልሜሪያ። ሮናልዶና አንሄ ፖስቴኮ ጎሉንም ትላንትና ለመጀመሪያ ጊዜ እንዲሁ በአካል የተገናኙበት ቀን ነበረ። በሻምፒዮንስ ሊግ ደግሞ የማጣሪያ ጨዋታዎች እየተደረጉ ይገኛሉ። በአውሮፓ ትላንትና ከነበሩ ጨዋታዎች ውስጥ ኦሎምፒክ ሊዮን በስፓርታ ፕራ 2-1 ተሸንፏል። ቀጣይ ሳምንት በእርግጥ የመልስ ጨዋታ አለ። 2-1 ነው የተሸነፈው። በድምር ውጤት ያሸነፈ ቡድን ነው የሚያልፈውና የማጣሪያ ጨዋታው ላይ ኦሎምፒክ ሊዮን የመልሱን ጨዋታ ማሸነፍ ግድ ይለዋል። ሌላኛው ጨዋታ ሬድ ስታር ቤል ግሬድ በሻምፒዮንስ ሊግ ሶስተኛ የማጣሪያ ዙርን ጨዋታ ተሸንፈዋል። በሚቀጥለው ሳምንት የመልስ ጨዋታ አለው። 1-0 ነው የተሸነፈው። ሌላ በሻምፒዮንስ ሊግ የማጣሪያ የመጀመሪያ ዙር ጨዋታውን ያደረገው ዩኒየን ሴንት ግሎስ ከቦዶ ግሊምት ጋር 3-3 በሆናቸው ውጤት ጨዋታቸውን አጠናቋል። ቀጣይ ሳምንት በዚህ ጨዋታ ላይም እንደዚሁ የመልስ ጨዋታ ይኖራል። የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሊግና ኮንፈረንስ ሊግ የማጣሪያ ጨዋታዎች እየተካሄዱ ይገኛሉ። የሊጎች መመለስ በፊት አንድ ሰው እናንሳ። የአሜሪካ ሜጀር ሊግ ሶከር ጨዋታዎች ቀጥለው እየተካሄዱ እንደሆነ ይታወቃል። በዓለም ዋንጫ ምክንያት ተቋርጠው የነበሩት ተመልሰዋል። አብዛኞቹ ጨዋታዎች እየተካሄዱ ይገኛሉ። ሜሲ በራሱ ተመልሶ ጨዋታ እያደረገ እንደሆነ ይታወቃል። ከዓለም ዋንጫ መልስ በኢንተር ማያሚ ቤት ሉዊስ ሱዋሬዝ በጣም ወቅታዊ ብቃቱ አስደናቂ ሆኖ መነጋገሪያ ሆኗል። ሉዊስ ሱዋሬዝ በነገራችን ላይ 39 ዓመቱ ላይ ይገኛል። ልክ እንደ ሊዮኔል አንድሬስ ሜሲ ሁሉ ሱዋሬዝ ባለፉት 4 ጨዋታ 8 የግብ አስተዋጽኦን አስመዝግቧል። 7 ጎል 1 አሲስት አለው። በኢንተር ማያሚ ቤት በጣም አስደናቂ ጊዜን እያሳለፈ ነው። ዳግም ዋንጫውን ለማንሳት ከሜሲ ከአዲስ ከመጡት ተጫዋቾች ከነ ካዜሜሮ ጋር የነ ሱዋሬዝ ሚና በትልቁ ይጠበቃል። ቃል ስፖርት ላይ ናችሁ ውዶቻችን። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ቆይታ ስታደርጉ ላይክ አድርጉን፣ አበረታቱን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት አመስጋኞች ነን። በነገራችን ላይ የ100,000 ሰብስክራይበር ጉዟችን ሊጠናቀቅ 100 ሰው ብቻ ይቀረናል። ጥቂት ሰብስክራይበሮችን ሼር እያደረጋችሁ ወደ ቃል ስፖርት ዩቲዩብ ቻናል አምጡልን። ሰብስክራይብ ያላረጋችሁም ሰብስክራይብ እያረጋችሁ አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከአቋም መለኪያ ጨዋታን ጀምር። በርንማውዝ በወዳጅነት ጨዋታ ከጄኖዋ ጋር ያደረጉትን ጨዋታ 10-1 በሆነ ውጤት ድል አድርጓል። በጣም መነጋገር የሆነ ውጤት ሆኗል። ምክንያቱም ምናልባት በበርንማውዝ እና በጄኖዋ መካከል የተወሰነ የጥራት ልዩነት ሊኖር ይችላል፣ ግን በዚህ ያክል ደረጃ ይኖራሉ የሚለው በጣም አነጋጋሪ ነበር። በእርግጥ በርካታም አዳዲስ ተጫዋቾችን በጄኖዋ በኩል ተመልክተን ነበረ፣ ወጣቶችንም። ለማንኛውም ለበርንማውዝ ግን ጥሩ የሚባል ውጤት ነው። በራስ መተማመናቸውን ከፍ የሚያደርግ ቡድኑን ጥሩ የሚያነቃቃ ነው። ምክንያቱም አንዶኒ ኤራውላን አጥተዋል። በርካታ ኮከብና ከዋክብቶቻቸውን ባለፉት 2 ዓመታት እንዴት በርንማውዝ ሲያጣ እንደነበር ይታወቃል። ክሪስታል ፓላስ በተመሳይ በርካቶችን ያጣበት ዓመት ነው። አሰልጣኝ ኦሊቨር ግላስነርን ጭምር ክሪስታል ፓላስ ተጫዋች ወደ ማስፈረም ተመልሷል። ዣቬር ጎዞን ለማስፈረም ወሳኝ ጥረት እያደረጉ ይገኛሉ። ሪያል ሻልት የሚባል ቡድን ውስጥ እየተጫወተ ይገኛል። በክሪስታል ፓላስ በኩል ለዚህ ዝውውር እስከ 11 ሚሊዮን ዩሮ ወጪ ሊያስደረጋቸው ይችላል። አሜሪካ የክንፍ ተጫዋች በበርካታ ክለቦች ዝርዝር ውስጥ የተካተተ ነው። ዝውውሩን በተመለከተ በዚህ ሳምንት ጠንካራ ስራዎችን መስራት ይፈልጋሉ ክሪስታል ፓላሶች ይህንን አሜሪካዊ ተጫዋች የግላቸው ለማድረግ። በሌላ ዝውውር ኒካስል ዩናይትድ በስፋት እየተሳተፈ ይገኛል። ኒካስል ዩናይትድ በዝውውር መስኮቱ ላይ በተለይም የአማካኝ ክፍል ላይ በጣም ትኩረት አድርጓል። በርካታ አማካዮችንም አጥቷል። በእርግጥ ቶናሊና ብሩኖ ጉማሬሽ ይጠቀሳሉ። ከዚህ ጋር በተያያዘ ቪክቶር ፎርሆልትን ለማምጣት ጥረት እያደረገ ይገኛል። በፖርቶ ቤት ይገኛል። 20 ዓመቱ ነው። የማል ስፍራ ተጫዋች ነው ወይም የአማካይ ስፍራ ተጫዋች ነው።
በዝውውር መስኮቱ ላይ የውል ማፍረሻው ግን እስከ 85 ሚሊዮን ዩሮ የተቀመጠበት ተጫዋች ነው። ኒካስል ሌሎች የአማካይ ስፍራ ተጫዋቾችንም እየተመለከተ ይገኛል። የብሩኖ ጊማሬሽ የረጅም ጊዜ ተተኪ እንዲሆንላቸው አሁንም በዋነኛ እቅድ የያዙት የቦሩሲያ ዶርትመንዱን ጀርመናዊ ፍሌክስ እነሚንቻን ማዞር ነው። በዝውውር መስኮቱ ላይ ውይይቶች አሉ፣ መደበኛ ያልሆኑ ቢሆንም ውይይቶች አሉ። ከዚህ ጋር በተያያዘ የብሩኖ ጊማሬሽ ዝውውር ወደ አርሰናል እስከ 90 ሚሊዮን ዩሮ አጠቃላይ ቦነስ ክፍያን ጨምሮ በዚህ ሳምንት ይጠናቀቃል ተብሎ ይጠበቃል። ለኤኪፕ ማረጋግጦታል። ተጫዋቹም ትላንትና ጀምሮ የሕክምና ምርመራውን በአርሰናል ለማድረግ እየጠበቀ እንደሆነ ይታወቃል። ለዚህ ፍሌክስን ሚንቻ የረጅም ጊዜ ተተኪ ተደርጎ ተይዟል። ከዛ ውጪ በኒካስል ዩናይትድ በኩል ሌሎችንም በርከት ያሉ አማራጮችን እያዩ ይገኛሉ። ኒካስል ዩናይትዶች ካዩቸው አማራጮች ውስጥ አኒስ ሀጂ ሙሳን እየተመለከቱ ነው። ከፌኖርድ በአልጄሪያ የክንፍ ተጫዋች ላይም ፍላጎት አላቸው። በተጫዋቹ በኩል ኒካስሎች 35 ሚሊዮን ፓውንድ የመክፈል ፍላጎትም አላቸው የሚል መረጃ በስፋት ይዞ ወጥቷል። ስካይ ስፖርት ነው የመረጃው ምንጭ። በሲቲ ቤት የአማካኝ ስፍራ ተጫዋቾቻቸውን ለመውሰድ በርካታ ክለቦች ጥረት እያደረጉ ይገኛሉ። የሲቲ አማካዮች ተፈላጊነታቸው ጨምሯል። በሮድሪ ጉዳይ ያለው ወቅታዊ ሁኔታ ይታወቃል። አሁን ደግሞ ኖቲንግሃም ፎረስቶች የሲቲውን የአማካይ ስፍራ ተጫዋች ታይታኒ ራይንደርስን የግላቸው የማድረግ ከፍተኛ የሆነ ፍላጎት አላቸው ተብሏል። በዝርዝራቸው ውስጥ አካተውታል። በነገራችን ላይ በርካታ ኮከቦቹን እያጣ ያለው ኒካስል ዩናይትድም ተጫዋቹን ለማስፈረም ካለፈው 2 ወር ጀምሮ ፍላጎት እንዳለው ተጠቁሟል። ከታይታኒ ራይንደርስ ጋር በተያያዘ የመጨረሻውን ውሳኔ ኤንዞ ማሬስካ ይወስናሉ። በተለይም ደግሞ ቡድኑ የአማካይ ስፍራው ላይ ያሉ ወሳኝና ኮከብ ተጫዋቾችን በአንድ ጊዜ ማጣት አይፈልግም። የሮድሪ ጉዳይ ገና አልለየለትም። ቤርናንዶ ሲልቫን ያጡበት ዓመት ነው። ጎንዛሎ በክለቡ ይቀጥል አይቀጥል የሚለው ነገር የተረጋገጠ እንዳልሆነ ይታወቃልና የታይታኒ ራይንደርስ ሁኔታ በሲቲ በኩል እስካሁን የመጨረሻ ውሳኔ ባይሰጠውም በርካታ ፈላጊዎች ግን ብቅ ብለዋል። ማንቸስተር ሲቲ በማሬስካ ስር መተዳደር ወይም በማሬስካ መሰልጠን ከጀመረ በኋላ ያው አዲስ አሰልጣኝ ሲመጣ ከቀድሞ ተጫዋቾቹ ማስኮብለል የተለመደ ነው። ማሬስካ ከቼልሲ የሚያስኮበልሉት ሰው አሁን ፔድሮ ኔቶ ሆኗል። በትክክልም ስራ ተጀምሯል። በነገራችን ላይ ይሄ በፍላጎት ደረጃ የነበረው ትናንትና ይፋዊ ድርድሮችን ከወኪሉ ጋር አድርገዋል። ማንቸስተር ሲቲዎች ኔቶን አሁን የዝውውር መስኮቱ ላይ ዋነኛ ኢላማቸው አድርገው እየሰሩ ይገኛሉ። ከክንፍ ተጫዋቾች ውስጥ ፖርቱጋላዊ ተጫዋች በነገራችን ላይ በበርካታ ክለቦች ይፈለጋል። በቶትናም ሆትስፐርስም ጭምር ፔድሮ ኔቶ እየተፈለገ ይገኛል። ሳቪኖ ወደ ቶትናም የሚያመራበት እድል ካለ ኔቶ በማንቸስተር ሲቲ የዝውውር እቅድ ውስጥም ይካተታል። በተመሳይ ተጫዋቹ ኔቶ በቶትናም እቅድ ውስጥም ደግሞ መኖሩ ተረጋግጧል። የስምነቱ መሳካት ቼልሲ ለተጫዋቹ በሚያወጣው ገንዘብ ላይ የተመሰረተ ይሆናል ወይም የሚለጥፍበት ገንዘብ ላይ የተመሰረተ ይሆናል። ስለዚህ ፔድሮ ኔቶ ወደ ሲቲ የሚያመራው ሳቪኒዮ ወደ ቶትናም የሚቀላቀል ከሆነ ነው። ቶትናሞች ሳቪኒዮን ካጡ ራሱ ፔድሮ ኔቶ ጋር ይመለሳሉ። ዣቪ አሎንሶ በዝውውር መስኮቱ ላይ ተጫዋቹ ክለቡን እንዲለቅ ግን ምንም አይነት ፍላጎት እንደሌላቸው ነው ስካይ ስፖርት በዘገባው ይዞት የወጣው። ዝውውሩ ግን ሊፈጸም የሚችልበት አንዳንድ ነገሮች ሊኖሩ ይችላሉ። ቃል ስፖርት ዩቲዩብ ቻናል እየተከታተለን የምናደርሳቸው ይሆናል። የምዕራብ ለንደኑ ክለብ ቼልሲ የሪዮ ቫይካኖን የመስመር ተከላካይ ፔፕ ቻቫሪን ለማስፈረም በጣም ከጫፍ ደርሰዋል። የ28 ዓመቱ ተከላካይ ፔፕ ቻቫሪ ከቼልሲ ጋር በግል ጉዳይ አስቀድመው ከስምምነት መድረሳቸው የሚታወቅ ነው። ተጫዋቹ በቀጣዩ ሰዓታት ዝውውሩን ለማጠናቀቅም የሕክምና ምርመራው እንዲሁ ያደርጋል ተብሎ ይጠበቃል። ሰማዮቹ ሪያል ማድሪድን ለተቀላቀለው ማርኮ ኮሪያ ተተኪ ፍለጋ ገበያ ላይ እንደከረሙ ይታወቃል። በርከት ያሉ ታማኝ የቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦችም ዣቪ አሎንሶ በግብ ጠባቂ ቦታ ላይ ሰሞኑን በፍላጎት ደረጃ ለማምጣት ፍላጎት እንደነበረው ይታወቃልና ያንን ሂደት በተመለከተ ጥያቄ አቅርበን ነበረ። በርካታ ቼልሲያውያን የግራ ተመላላሽም ሲሉ ነበረ። እስካሁን የእግር ኳስ ሕይወቱን በስፔን ያሳለፈው ተጫዋቹ ለሪዮ ቫይካኖ 125 ጨዋታ አድርጓል። በቀጣይ በቼልሲ ቤት ፊርማውን ያኖራል ተብሎ ይጠበቃል። ዣቪ አሎንሶ በዛሬው የአቋም መለኪያ ጨዋታ ላይ አዲስ ፈራሚዎቹን ዳኔ ዌልቤክ እና እንደ አዲስ ቡድኑ የተቀላቀለውን ማይካሎ ሙድሪክን ይጠቀማሉ ተብሏል። በዛሬው ዕለት ከዩቬንቱስ ጋር የአቋም መለኪያ ጨዋታም ከምሳሳት በኋላ ያደርጋሉ። በነገራችን ላይ ዣቪ አሎንሶ ቡድኑን ከያዙ በጣም ረጅም ጊዜ አይደለም። ፕሪሚየር ሊጉ ላይ 100 ቀን ካልሞላቸውም ጥቂት አሰልጣኞች ውስጥ ይጠቀሳሉ።
ወደ 7 በላይ አሰልጣኞች ወደ 8 በላይ አሰልጣኞች ገና ፕሪሚየር ሊጉ ላይ 100 ቀን እንኳን አልሞላቸውም። አንደኛው ዣቪ አሎንሶ ናቸው። 34 ቀን አካባቢ ነው ቡድኑን ከያዙት። በእርግጥ አልቫሮ አርቤሎአ ናቸው በጣም ዝቅተኛው። ፉልሃምን ከተረከቡ 28 ቀናቸው ነው። ብዙ ማሻሻዮችን እናደርጋለን ብለዋል ዣቪ አሎንሶ። እሳቸው ቡድኑን ከያዙ ግን 34 ቀን ነውና ረጅም ጊዜ መጠበቅ ሳይኖር አይቀርም ለቼልሲ ደጋፊዎች። ሊቨርፑል ወደ አንድ ትልቅ ዝውውር መጥቷል። ኢብራሂም ምባዬን ከፓሪሰን ዠርሜን ለማስፈረም ወደ ዝውውሩ መግባቱ ተረጋግጧል። በክንፍ አጥቂ ቦታ ላይ በርካታ አማራጮችን እያየ እንደሆነ ይታወቃል። ብራድሊ ባርኮላን እና እንደዚሁም ደግሞ ሌላኛውን ተጫዋች ኢብራሂም ምባዬን ከፓሪሰን ዠርሜን ለማስፈረም ይፋዊ ስራዎችን ጀምሯል። በፓሪሰን ዠርሜን በኩል ምባዬን በተመለከተ ከባየር ሌቨርኩሰን ጋር ድርድር አድርጓል። አሁን ደግሞ ሊቨርፑል ወደ ዝውውር ውስጥ ገብቷል። ከዚህ ጋር በተያያዘም ጆርጌ ሜንዴስ የተጫዋቹ ወኪል ነው። በዝውውር መስኮቱ ላይ ጠንካራ ስራዎችን በመስራት እናውቀዋለን። ጆርጌ ሜንዴስ ወይም ክለቦችን በማደራደር ምባዬንም በተመለከተ የሊቨርፑልን ጥያቄ ወዶታል፣ ወይም ደግሞ የሊቨርፑልን ፍላጎት ወዶታል የተባለው እና ተጫዋቹ በዝውውር መስኮቱ ላይ ሊቨርፑል ገፍቶ የሚሄድ ከሆነና ከፓሪሰን ዠርሜን ጋር የሚስማማ ከሆነ ምባዬ ሊቨርፑልን ለመቀላቀልና ለመደራደር ዝግጁ ነው ተብሏል። ሊቨርፑል ጠንካራ ስራዎችን መስራት የጀመረበት ሳምንት ሆኗል። አሁን ያለው የሊቨርፑል ስብስብ በአንዶኒ ኤራኦላ ስር ማለት ነው። ግብ ጠባቂ አሊሰን እና ማማርዳሽቬሊ በትልቁ ይጠቀሳሉ። ቀኝ ተመላላሽ ፍሪፖንግ እና ብራድሊ፣ ግራ ተመላላሽ ኬርኪዝ እና ቲሚካስ፣ መሀል ተከላካይ ቀኙ ጎሜዝ እና ጆቫኒ ሊዮን፣ ግራው ቫንዳይክ እና ጀርሜ ጃኩዌቴ፣ በአማካኝ ስፍራ ቀኙ ማካሊስተር እና ግራቨንበርግ፣ ግራው ሴቦዝ ላይ እና ጆንስ አሉ። በፊት መስመር 10 ቁጥር ቦታ ላይ ፍሎሪያን ቬርዝ እና ኤሊዮት፣ በቀኝ ክንፍ አጥቂ ኬዛና ቪክተር ሙኝስ ሳላ የለም እዚህ ቦታ ላይ፣ ግራው ጋክፖና እንደዚሁ ደግሞ ሪዮ ንጉማ፣ አጥቂ ስፍራ ላይ ኢሳክና ሁጎ ኤኬቴኬ አሉ። ይሄ በቂ ነው የሚለው በሊቨርፑል ደጋፊዎች ከሰሞኑ በበቂ ሁኔታ እንዳልተያዘና አሁንም ዝውውር መስኮቱ ላይ ክለቡ መሳተፍ አለበት እያሉ ነው። የትኛው የሜዳ ክፍል ግን አንገብጋቢ ይመስላችኋል? ጻፉልን። ሉዊስ ኩማስ ከበርካታ ክለቦች ከፍተኛ ፍላጎት እንግዲህ ያለው ተጫዋች ሆኗል። ሊቨርፑል የዝውውር መስኮቱ ከመዘጋቱ በፊት ለተጫዋቹ በውሰትና በቋሚ ዝውውር የሚቀርቡ ጥያቄዎችን ግን ይከታተላል ተብሏል። የመጨረሻ ውሳኔ አልተወሰነም። ሌላው በሊቨርፑል በኩል ልናነሳ የወደድነው ግን ውድ ቤተሰቦቻችን ያው የሳላና የሊቨርፑል ነገር ከተለያዩ በኋላ በይፋ የሳላ መዳረሻን ለሊቨርፑል ደጋፊዎች እናደርሳቸዋለን ብለን ነበረ። የሳላ መዳረሻ ታውቋል። ከሊቨርፑል ጋር የተለያየው ሳላ የቱርኩን ክለብ ትራብዞንስፖርን ለመቀላቀል ከስምነት ደርሰዋል። የቱርኩ ክለብ ትራብዞንስፖር ሳላን ለማስፈረም ከስምነት መድረሳቸውን ይፋ አድርገዋል። ተጫዋቹ ሳላ ማለት ነው በክለቡ የ2 ዓመት ኮንትራት ይፈርማል። ሳላ ዓመታዊ 17 ሚሊዮን ዩሮ ክፍያም ያገኛል። በተጨማሪም የእሱ ስም ካረፈባቸው ሽያጮች ላይ 20 በመቶ ከመለያ ሽያጭ ያገኛል ወይም ከቁሳቁስ አጠቃላይ ያገኛል። ሳላ በዛሬው ዕለት ወደ ቱርክ በማቅናት ዝውውሩን ያጠናቀቃል። ሳላ፣ ቪክተር ኦሴሜን፣ ሌሳንድሮ ትሮሳርድ፣ አንደኔ ኦናናን ጨምሮ በርካታ ኮከቦች ከቅርብ ጊዜ ወዲህ ወደ ቱርክ ሊግ እያማተሩ ነው። የሳውዲ ሊግ አብዮት ትንሽ የቀዘቀዘ ይመስላል። ሳላ በሳውዲ ተጠብቆ ነበረ። ከዛ ውጭ ጣሊያን ነበር፣ ግን አሁን የቱርኩን ክለብ መቀላቀሉን አረጋግጠናል። በሳላ የእግር ኳስ ሕይወት ውስጥ ሊቨርፑል የማይረሳው ክለብ ሆኖ ግን ይቀጥላል። ሳላም ስለ ሊቨርፑል ብዙ ነገሮችን የበት ብዙ ታሪኮችንም የጻፈበት ነው። በርካታ ሀሳቦችን ስታነሱልን ነበር። በሳላ ጉዳይ ላይ ግን ከሊቨርፑል ቆይታው የማትረሷቸውን ቅጽበቶች የሊቨርፑል ደጋፊዎች ጻፉልን። በዚሁ አጋጣሚ ግን ላይክ ማድረግ እንዳይረሳ። የ100,000 ሰብስክራይበራችን ጉዞ 100 ሰው ብቻ ይቀረናል። ሁላችሁም ሰብስክራይብ ካላረጋችሁን ሰብስክራይብ ብታደረጉን 100 ሰብስክራይበሮችን ብቻ ዛሬ እንፈልጋለን። 100,000ን አብረን እናከብራለን። በዚሁ አጋጣሚ ግን ከልብ እያመሰገን ወደ ሌሎች መረጃዎች እንሻገር። በማንቸስተር ዩናይትድ የራሽፎርድ ተመልሶ በቡድን ውስጥ የመጫወት ዕድል አሁን ሰፍቷል። ጊዜው እየነጎደ በመጣ ቁጥር ራሽፎርድ በማንቸስተር ዩናይትድ ወደ ዋናው ቡድን የመመለስ ነገር እየሰፋ መጥቷል። የማርከስ ራሽፎርድ 10 ቁጥር መለያ በማቲያስ ኩኛ ተለብሳለች። ማንቸስተር ዩናይትዶች የማቲያስ ኩኛን 10 ቁጥር የማንሳት ፍላጎት የላቸውም። ራሽፎርድ ለመጨረሻ ጊዜ በዩናይትድ ከ10 ቁጥር መለያ በፊት 19 ቁጥር መለያ ለብሶ ሲጫወት እንደነበረ የሚዘነጋ አይደለም። አሁን ስንት ቁጥርን መለያ ለብሶ በዩናይትድ ይጫወታል የሚለው ነገር የተረጋገጠ አይደለም፣ ግን ከሰሞኑ በማንቸስተር ዩናይትድ ዋናው ቡድን ውስጥ እናየዋለን።
የማንቸስተር ዩናይትድንም የዝውውር እቅድ ይቀይሯል ተብሏል። በነገራችን ላይ ምንም እንኳን ራሽፈርድ ወደ ቡድኑ ቢመለስም ማይክል ካሪክ ፓትሪክ ዶርጉን አሁንም በዋነኝነት በቡድኑ ውስጥ መጠቀም የሚፈልገው በግራ ክንፍ አጥቂ ቦታ ላይ ነው። ራሽፈርድ ባለበት፣ ማቲያስ ኩኛ ባለበት ቦታ ላይ መጠቀም ይፈልጋል ተብሏል። ከዛ ውጭ ግን እንደ ሁኔታው ግን ተመስርቶ እንደ ዝውውር መስኮቱ ሁኔታ ላይ ተመስርቶ ግን በተለይም የግራ ተመላሽ ዩናይትድ ካላመጣ ፓትሪክ ዶርጎ ወደ ግራ ተመላሽ ቦታም ላይ ሊመለስ ይችላል። ራሽፈርድ ግን ከጊዜ ወደ ጊዜ በማንቸስተር ዩናይትድ የመጫወት እድሉ በጣም እየሰፋ መጥቷል። ጆርጂዮ ስካልቬኒ በበርካታ ክለቦች እየተፈለገ ነው። በነገራችን ላይ በፕሪሚየር ሊግ ማንቸስተር ዩናይትዶችም የተጫዋች ሁኔታ እየተከታተለው ነው። ግን ዩናይትድና አታላንታ መካከል ጥሩ ግንኙነት የለም። ከሰሞኑ በኤደርሰን ዝውውር ላይ ገጠማቸው ነገር ይታወቃልና በሁለቱ ክለቦች መካከል በተወሰነ መንገድም ቅሬታ የፈጠረ ነገር እንደነበረ ይታወቃል። በማንቸስተር ዩናይትድ በኩል ሌሎችንም ዝውውሮች እየተመለከቱ ይገኛሉ። በነገራችን ላይ በኒካስል ዩናይትድ በኩል ሉዊስ ስኬሊን ለመሸጥ ፈቃደኛ እንዳልሆኑ ለዩናይትድ ካሳወቁ በኋላ ዩናይትዶች በይፋ ከዝውውሩ ባይወጡም ግን ማንቸስተር ዩናይትዶች አንቶኒ ሮበርትሰንን አሁን በስፋት እየተመለከቱ ይገኛሉ። በዝውውሩ ሂሳብ በጣም ዝቅተኛ ሂሳብ ነው ያለው። በግራ ተከላካይ ከመጫወት በተጨማሪ በመሃል ሜዳ የመጫወትን ብቃት ያለውን ተጫዋቹን በማንቸስተር ዩናይትድ ዝርዝር ውስጥ ነበር። ቴሌግራፍ አሁን ዩናይትዶች በጥብቅ እየተከታተሉ ከሚገኙት የግራ ተመላላሽ ቦታ አንቶኒ ሩቢንሰን ሆኗል። ሉዊስ ስኬሊ በኒካስል ሉዊስ ሆል በኒካስል ለገበያ አይቀርብም ከተባለ በኋላ በዛ ቦታ ላይ ዩናይትድ ማይል ሉዊስ ስኬሊንም እያዩ ነበር። አርሰናል በጣም ዝቅተኛ የሚባለው የሉዊስ ስኬሊ የዝውውር ሂሳብ 70 ሚሊዮን ዩሮ ነው ብለዋል። ይህንን የዝውውር ሂሳብ ደግሞ ማንቸስተር ዩናይትዶች የመክፈል ፍላጎት እንደሌላቸው ከዚህ ቀደም ካደረጓቸው ሌሎች ተጫዋቾች ድርድርና ከከፈሉት የዝውውር ሂሳብ አንጻር ዩናይትዶች ይህን የዝውውር ሂሳብ ይከፍሉታል ተብሎ አይጠበቅም። ማይል ሉዊስ ስኬሊ ወደ ማንቸስተር ዩናይትድ ከሚያደርገው ወይም ከተነሳበት ስም ጋር በተያያዘ ትራንስፈር ማርኬት እስከ 45 ሚሊዮን ዩሮ ወቅታዊ የዝውውር ሂሳቡ ሊሆን ይችላል ቢልም አርሰናል እስከ 70 ሚሊዮን ዩሮ ይፈልጋል። 19 ዓመቱ ነው። አርሰናል ቤት የመቆየት እድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። ዩናይትድ የአንቶኒ ሮቢንሰንን ጉዳይ በስፋት ይሰራበታል ተብሎ አሁን እየተጠበቀ ያለ ዝውውር ሆኗል። ሌላው በማንቸስተር ዩናይትድ በኩል ከዝውውር ጋር በተያያዘ ማንቸስተር ዩናይትድ ግብ ጠባቂ ራዴክ ቪቴክን በቋሚነት ለመሸጥ ከጫፍ ደርሷል። ግብ ጠባቂው በርካታ ክለቦች ቢፈልጉትም ሚድልስብሮን ለመቀላቀል ተቃርቧል። ማንቸስተር ዩናይትድ ግብ ጠባቂውን ከወደፊት ሽያጭ ድርሻና መልሶ የመግዛት አማራጭን ያካተተ ሽያጭ ነው የሚሸጠው ተብሏል። ራዴክ ቪቴክ ባለፈው ዓመት በውሰት ብሪስቶል ሲቲን ተቀላቅሎ የክለቡ የዓመቱ ምርጥ ተጫዋች ተብሎ ተመርጦ ነበረ። ራዴ ቪቴክ በዋነኝነት በዋና ቋሚነት ግብ ጠባቂ ሆኖ መጫወት ፍላጎት አለው። ማንቸስተር ዩናይትድ ደግሞ በዋና ግብ ጠባቂነት በቡድን ውስጥ እንደ ሴኑ ላመንስ ያለውን ተጫዋች መጠቀም ይፈልጋልና በዚህ ምክንያት የተጫዋቹ ክለቡን መልቀቅ እውን ሆኗል ማለት ነው። በማንቸስተር ዩናይትድ በኩል ሌሎች የሚጠበቁ ዝውውሮች አሉ። በቃል ስፖርት ዩቲዩብ ቻናል እየተከታተል እናደርሳችኋለን። የ100 ሰብስክራይበር ጉዟችንን ግን 100 ሰው ብቻ ይቀረናል። ሁላችሁም ሰብስክራይብ እንድታደርጉ በይፋ ጠይቀናል። በማንቸስተር ዩናይትድ የመረጃ ሰዓት ላይ ነን። አብራችሁን ቆዩን። በማንቸስተር ዩናይትድ ቤት በቅድመ ውድድር ዝግጅት በተለይም በማይክል ካሪክ በልምምድ ቦታና በእንቅስቃሴዎች በጣም ከተደነቁበት ተጫዋች አንዱ ብራያን ቤሞ ሆኗል። ብራያን ቤሞ በልምምድ ቦታ ላይ ያሳያቸው የሚገኙ እንቅስቃሴዎች በመደበኛ ደቂቃ ከሚሰጠው ደቂቃ ጋር በጣም የተቀራረበ ብለውታል ማይክል ካሪክ። በእርግጥ ማይክል ካሪክ እንዳጠቃላይ በቅድመ ውድድር ዝግጅቱ በቡድኑ በጣም ደስተኛ መሆናቸውን ተናግረዋል። ከጠቀሷቸው ተጫዋቾች ግን አንዱ ብራያን ቤሞ ሆኗል። በእርግጥ አትሌቲኮ ማድሪድን ድል አድርገው የስናፕ ድራገንን ዋንጫ ባነሱበት ጨዋታ ላይ ብራያን ቤሞ በጨዋታና በፍጹም ቅጣት ምት ሁለቱን የማንቸስተር ዩናይትድ የማሸነፊያ ግቦች አስቆጥሮ ነበር። ከሰሞኑ ትልቁ አጀንዳ የብራያን ቤሞ በቀጣይ ውድድር ዓመት በአጥቂ ስፍራ ነው ወይንስ በክንፍ አጥቂ ነው የሚጫወተው ነው የሚለው ነው። እንደሚጫወትበት የሜዳ ክፍል ላይ ዩናይትድ የዝውውር መስኮቱ ላይ እንቅስቃሴ ሊያደርግ ይችላል። አሁን ባለው ሂደት ግን ብራያን ቤሞ አጥቂ ሆኖ ሊጫወት የሚችልበት እድል በጣም ሰፊ መሆኑን ተመልክተናል። ግን በአጠቃላይ በቀድሞ ውድድር ዝግጅት እያደረገ ባለው ነገር ካሪክ በጣም ከተደነቁበት ተጫዋች ሆኗል። የማይክል ካሪክ ቡድን ዋና ዋናዎቹን ብቻ ከቆጠርናቸው በየሜዳ ክፍሉ ሁለት ተጫዋች ብቻ ነው ያሉት። ዋና ዋናዎቹን ለአብነት ያክል ያው ራዴቬቴ ክለቡን ስለለቀቀም ግብ ጠባቂ ሴላመንስና ዳርሎ አሉ። አሁን አዲስ ያመጡት ግብ ጠባቂ በቀኝ ተመላላሽ ቦታ ላይ ፉልባክ ላይ ዳሎና ማዝራ ያሉ። ግራ ላይ ዩናይትድ
ሾ ነው ያለው በዋነኝነት ዶርጉን አጥቂ ስላደረጉት። ግን ዶርጉ ተመልሶ ይጫወታል ካልን ዶርጉ አለ በዛ ቦታ ላይ። የመሃል ተከላካይ ብናይ ቀኙ ላይ ሌኒየሮ እና ጉዳት ላይ ያለው ዴግሌት አሉ። የግራ የመሃል ተከላካይ ማጓየር እና ጉዳት ላይ ያለው ማርቲኔዝ አለ። ይሄ ቦታ በጣም የሚያስፈራው ቦታ ይመስላል ከልምድ ሳይሆን ከጉዳት ጣጣ ጋር በተያዘ። አማካኝ ክፍሉን ብናይ ቀኙ ላይ አዲስ ያመጧቸው ዩሪ ቴሌማንስ እና አንድሬ ሳንቶስ አሉ። ግራው የአማካኝ ስፍራ ላይ ኮቢ ሜኖ እና ኡጋርቴ ጉዳት ላይ ነው። ይህም ሌላ አሳሳቢ የሜዳ ክፍል ይመስላል። በ10 ቁጥር ቦታ ላይ ብሩኖ ፈርናንዴዝ አለ። ሜሰን ማውንትም ጉዳትና በነገራችን ላይ ሜሰን ማውንት ከሰሞኑ ደግሞ በጥልቅ አማካይ ሲጫወት ተመልክተነዋል። ምናልባት ብሩኖን የሚያግዘው ሜሰን ማውንት ከሆነ ግን እንደ አማራጭ 10 ቁጥር ቦታ ላይ አለ። የቀኝ ክንፍ አጥቂ ብሪያን ቤሞ እና አማድ ዲያሎ አለ። የብሪያን ቤሞ ግን አማራጭ 9 ቁጥር መሆኑ እንዳይዘነጋ። የግራ ክንፍ አጥቂ ላይ ማቲያስ ኩኛ እና ወደ ቡድኑ የተመለሰው ማርከስ ራሽፈርድ አለ። የራሽፈርድ ቆይታ 100% የተረጋገጠ አይደለም። 9 ቁጥር ቦታ ላይ ማንቸስተር ዩናይትድ አሁናዊ ዘርኪዚ እና እንደዚሁም ደግሞ ቤንያሚን ሼሽኮን ይዟል። የዘርኪዚ ቆይታ የተረጋገጠ አይደለም። በማንቸስተር ዩናይትድ ቤት ምናልባትም በቋሚነት ልናያቸው የምንችለው ግብ ጠባቂ ላመንስ፣ ቀኝ ተመላላሽ ዳሎ፣ እንዲሁም ግራ ተመላላሽ መሃል ተከላካይ የሮ እና ማጓየር፣ አማካይ ስፍራ ላይ ዩሪ ቴሌመንስ እና ኮቢ ሜኖ እንዲሁም ብሩኖ ፈርናንዴስ፣ ቀኝ ክንፍ አጥቂ ብሪያን ቤሞ፣ ግራ ክንፍ አጥቂ ማቲያስ ኩኛ፣ 9 ቁጥር ላይ ቤንያሚን ሼሽኮ በዋነኝነት ቡድኑ ላይ ሊጠቀሟቸው የሚችሉ ቋሚ ሊሆኑ የሚችሉ ናቸው። ይሄ የሜዳ ክፍል ላይ ግን በጣም አንገብጋቢ ልትሉት የምትችሉት የትኛው ነው? የዩናይትድ ደጋፊዎች በተለይም ቡድኑ ሊያስፈርም ይገባል የምትሉትን ጻፉልን። ከሰሞኑ በማንቸስተር ዩናይትድ በኩል እንደ ሁኔታው ተመርኩዞ አንዳንድ ዝውውሮች ሊታጠፉ ይችላሉ የሚል መረጃ በስፋት እየወጣ እንደነበረ ይታወቃል። በተለይም አማካኝ ክፍል ይመጣል የተባለው ሶስተኛ ሰው ሊታጠፍ የሚችልበት ሜሰን ማውንትን እንደሌላ አማራጭ ሊጠቀሙ የሚችሉበት እቅድ በቦርዱ በኩል ቀርቧል። ምንም እንኳን የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ የለም በአማካኝ ስፍራ ተጫዋች እንዲመጣልኝ ፍላጎት አለኝ ቢሉም በጉዳዩ ላይ ቃል ስፖርት ዩቲዩብ ቻናል እንደ ሁል ጊዜው እየተከታተልን መረጃ የምናደርሳችሁ ይሆናል። ለ100,000 ሰብስክራይበር 100 ሰው ይቀረናል። ውድ አድማጮቻችን ሰብስክራይብ ማድረግ እንዳይረሳ፣ ላይክ እያደረጋችሁን በድጋሜ አብራችሁን ቆዩን። አርሰናል በብሩኖ ጊማሬሽ ላይ እንግዲህ ፍላጎት ሲኖራቸው ተጫዋቹ ከሚሰጠው ግልጋሎት አንጻር በጣም ወሳኝ ነው። ምንም እንኳን አንድ ትልቅ ቅሬታ የዝውውር ሂሳቡና የእድሜው ጉዳይ ቢነሳም በብሩኖ ጊማሬሽ በኩል ግን በፕሪሚየር ሊጉ ባለፉት 3 ዓመታት እንደሱ ጥፋት የተሰራበት ተጫዋች የለም። ለቡድኑ 291 ቅጣት ምቶችን አስገኝቷል። የአንድ ለአንድ ፍልሚያም ላይ በጣም ወሳኝ የሚባሉ ቁጥሮች አሉት። በፕሪሚየር ሊጉ ላይ ባለፉት 3 ዓመታት በጥራት ከተመለከትናቸው የአማካይ ስፍራ ተጫዋቾች ውስጥ ይጠቀሳልና አርሰናል ተጫዋቹን ቢፈልግ ምክንያቱ ከፍ ያለ ነው። ብሩኖ ጊማሬሽ ለአርሰናል ሲፈርም 14ተኛው ብራዚላዊ ይሆናል። ብሩኖ ጊማሬሽ በፊት ጋብርኤል ማጋሌሽ፣ ጋብርኤል ማርቲኔሊ፣ ጂልቤርቶ ሲልቫ፣ ዴኒልሰን፣ ጋብርኤል ሱስ፣ ኤዱ ሲልቪኒሆ፣ ዴቪድ ሉዊስ፣ ጋብርኤል ፓውሊስታ፣ ቫሊን፣ ጁሊዮ ባሲስታ፣ አንድሬ ሳንቶስ፣ ማርኪኒዮስ በአርሰናል የተመለከትናቸው ናቸው። ከብራዚሊያን ከመጡ ቀድሞ የአርሰናል ታላቅ ተጫዋቾችን በመከተል እንግዲህ ብሩኖ ጊማሬሽ የመድፈኞቹ ተጫዋች ይሆን ዘንድ የሕክምና ምርመራው ብቻ እየተጠበቀ እንዳለ ይታወቃል። በዛሬው ዕለት አርሰናል ትልቅ መረጃዎችን የሚያገኝበት ነው በቪኒሺየስ ጁኒየር እና በዩሊያን አልቫሬዝ ጉዳይ ላይ። እንደሚታወቀው ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች የቪኒሺየስ ጁኒየርም ጉዳይ የሚወሰነው በራሱ በዛሬው ዕለት ከጆዜ ሞሪኖ እና ከቦርድ አመራሮች ጋር ከሚያደርጋቸው ውይይቶች ነው። በዚህ ሳምንት ዝውውሩ ይጠናቀቃል። በነገራችን ላይ በዩሊያን አልቫሬዝን በኩል አርሰናሎች ቅድሚያውን አሁን ላይ ለቪኒሺየስ ጁኒየር ሰጡ እንጂ ከዛም ዝውውር አልወጡም። የሁለቱ ዝውውር ግን የመጨረሻ ልባት እንንገራችሁ። ቪኒሺየስ ጁኒየር አሁንም ዋነኛ ፍላጎቱ በሪያል ማድሪድ መቆየት ነው። ነገር ግን ካልተስማማ ከአርሰናል ለመደራደር ዝግጁ ነው። ዩሊያን አልቫሬዝ ዛሬ ጀምሮ ከባርሴሎና ሰዎች ጋር ቀጥታ ውይይት ያደርጋል። ዋነኛ ፍላጎቱ ባርሴሎናን መቀላቀል ነው። ካልተሳካ አርሰናል ሁኔታውን እየጠበቀ ነው። አርሰናል በማድሪድ ቆይታው ያልተረጋገጠውን ካልተሳካ ቪኒሺየስ ጁኒየርን እንዲሁም በባርሴሎና ቤት ካልተሳካ ዩሊያን አልቫሬዝን። ስለዚህ አርሰናል 2 ያልተሳኩ ድርድሮችን እየጠበቀ ነው። 2ቱ ድርድሮች በስፔን ካልተሳኩ አርሰናል ቪኒሺየስ ጁኒየር እና ዩሊያን አልቫሬዝን ወደ ቡድኑ ለማምጣት ይፋዊ ጥያቄ እንደሚያቀርብ ይጠበቃል። አርሰናል ከዛሬ ጀምሮ ትልቅ ነገር በእነኚህ ዝውውሮች ላይ ይጠብቃል።
በርከት ያሉ የዜና ምንጮች በአርሰናል ቤት ለዝውውር ገበያ ቀርበው እንደ ሂሳባቸው ከሚሸጡት ውስጥ አንዱ የሆነውን ጋብሪኤል ማርቲኔሊን በተመለከተ በርከት ያሉ ፈላጊዎች እንዳሉ ዘግበዋል። በተለይም በጋብሪኤል ማርቲኔሊ በኩል የጣሊያኑ ክለቦች ሮማና ዩቬንቱስ እንዲሁም የሳውዲ አረቢያ ክለቦች የተጫዋቹ ፈላጊ ናቸው። ፌነርባቼም በነገራችን ላይ የተጫዋቹ ሌላ ፈላጊ ሆኗል። የቱርክ ክለቦች አሁን በስፋት እየተንቀሳቀሱ ነው። አርሰናል እንደሚቀርብለት የዝውውር ሂሳብ ተመርኩዞና እንደሚያመጣቸው ተጫዋች ላይ ተመርኩዞ ተጫዋቹን ለገበያ እንደሚያቀርበው ይታወቃል። በሌላ በኩል ኢታን ዋኔሪ ይጠቀሳል። የጀርመን ክለቦች ናቸው ትኩረት ያደረጉበት። በቅርብ ቀናት ከኤስ ሚላን ጋር በተያያዘ የዝውውር ወሬዎች ቢነሱም በሚላን የዝውውር ዜናዎች ላይ እንግዲህ አሁን ከፍ ያሉ ነገሮች የሉም፣ ወይም ደግሞ በጣም ከፍተኛ ጥረት እያደረጉ አይደሉም። በዝርዝራቸው ውስጥ ቢያካቱትም ዶርትመንድ ሌላኛው ነው። አረቢ ሌይፕዚግም በነገራችን ላይ ሁኔታውን እየተከታተሉት ይገኛሉ። አረቢ ሌይፕዚግ ኢታን ንዋኔሪን የማስፈረም ፍላጎት አላቸው። አርሰናል የንዋኔሪ እቅድን በተመለከተ ተጫዋቹ የሚሸጥ ከሆነ አርሰናል ሙሉ ለሙሉ ተጫዋቹ ላይ ያለውን ቁጥጥር ማጣት አይፈልግም። መልሶ የመግዛት አማራጭ እንዲኖረው ይፈልጋል። ዝውውሩ እስከ 60 ሚሊዮን ዩሮ እንዲያገኙበት ይፈልጋሉ። አርሰናል ንዋኔሪን ቢለቅም የወደፊት እጣ ፈንታውን ግን ከሚወስኑት ክለቦች ውስጥም አንዱ የመሆን ፍላጎት አለው። ጉዳዩን በተመለከተ ግን እንደ ክለቦቹ እንደ መደራደር አቅም ይወሰናል። አርሰናል እንደሚፈልገውም ገንዘብ ምናልባት ሌይፕዚግ ከ40 ሚሊዮን ዩሮ በላይ ላይከፍልበት ግን ይችላል። ዶርትመንድም ግን ሌላኛው ፈላጊ መሆኑ እንዳይረሳ። አርሰናልን ከለቀቁ ተጫዋች ክርስቲያን ኖርጋርድ ኤቨርተንን ለመቀላቀል የሚያደርገው የሕክምና ምርመራ በተሳካ ሁኔታ ተጠናቋል። ኤቨርተን በዚህ ሳምንት ዝውውሩን ይፋ ያደርጋል። ከዛ ውጪ ማርቲን ኦዴጋርድን በተመለከተ ረፍት ላይ እንዳለ ይታወቃል። ከሪያል ቤት ጨዋታ መልስ ቡድኑን በለንደን ይቀላቀላል። ዴክላን ራይስ፣ ቡካዮ ሳካ፣ ኤብሬቼዜ፣ ኑኖ ማድዌኬ ወደ አርሰናል ልምምድ ይመለሳሉ፣ ግን ረፍት ላይ እንደሆኑ ይታወቃል። በሚቀጥለው ሳምንት ነው እነሱ ደግሞ የሚመለሱት። የዓለም ዋንጫ ፍጻሜም የደረጃ ጨዋታ ማድረግ ላይ የነበሩ ተጫዋቾች በየክለቦቹ እንዳልተቀላቀሉ ይታወቃል። ከዚህ ጋር በተያያዘ በአርሰናልን በኩል በተለይም የእንግሊዝ ተጫዋቾች በስፋት አልተቀላቀሉ። ማርቲን ኦዴጋርድ ግን በቀጣይ ቡድኑን ይቀላቀላል ተብሏል። ከአርሰናል ጋር በተያያዘ ውድ ቤተሰቦቻችን አንድ መረጃ እንጠቁማችሁ። የአርሰናል ወቅታዊ የዝውውር እንቅስቃሴ በተመለከተ በርካታ ሀሳቦች ሲመጡልን ስለነበረ ነው። በተለይም የቪኒሲየስ ጁኒየር እና የብሩኖ ጊማሬሽን እንግዲህ ዛሬ ዕለተ ሮብ ነው። ከዛሬ ጀምሮ በሚኖሩ 3 ቀናት ሮብ፣ ሐሙስ፣ አርብ ትልቅ ውሳኔዎች፣ ትልቅ መረጆችን ትሰማላችሁ። ቃል ስፖርት ዩቲዩብ ቻናልም እየተከታተል እናቀርበዋለን። እናንተ ደግሞ የ100,000 ሰብስክራይበር ጉዟችን ይሳካ ዘንድ የቀሩት 100 ሰዎች ናቸው። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ለወዳጅ ዘመድ ሼር ማድረግ እንዳይረሳ። አብራችሁን ሁኑ። አርሰናል ቤት በጣም አነጋጋሪው መረጃ የፖል ስኮልስ ነው። የ2026/27 የውድድር ዓመት የፕሪሚየር ሊግን ዋንጫ ከማሸነፍ ጋር በተያያዘ ፖል ስኮልስ የራሱን አጋርቷል። ሱፐር ኮምፒውተር የ2026/27 ቅድመ ግምቱን ይፋ አድርጓል። ፕሪሚየር ሊጉ ላይ አርሰናል በ88 ነጥብ የመጨረሻ አቅም ያለው፣ ሲቲ በ85 ነጥብ ሁለተኛ፣ ሊቨርፑል በ74 ነጥብ ሶስተኛ፣ ቼልሲ በ70 ነጥብ አራተኛ፣ አስቶን ቪላ በ67 ነጥብ አምስተኛ፣ ማንቸስተር ዩናይትድ በ63 ነጥብ ስድስተኛ ሆኖ ያጠናቀቃሉ ብሏል። ከቢግ ሲክስ ቶትንሃም በ57 ነጥብ 8ኛ ቀድመ ገምቱን ሲያደርስ ኤፕሲች፣ ኮቨንትሪ ሲቲ እና ሃል ሲቲ ከፕሪሚየር ሊግ ተሰናባች ይሆናሉ ብሏል ሱፐር ኮምፒውተር በቅድመ ግምቱ። ፖል ስኮልስ ግን በዚህ አይስማማም። የቀድሞ ዩናይትድ ሌጀንድ ፖል ስኮልስ አርሰናል ለዋንጫው ከዋነኛ እጮች ውስጥ አንዱ አይደለም እያለ ይገኛል። የእሱ ትንበያ ዩናይትድ አሊያም ቼልሲ ለዋንጫ ይፎካከራሉ እያለ ነው። ይሄ የፖል ስኮልስ የግል መልከታ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የእናንተ ልታደርሱ ትችላላችሁ። በአርሰናል ደጋፊዎች ዘንድ ግን ምናልባት የእናንተ መልከታ ስታጋሩን ዛሬ አቋም መፈተሻ ጨዋታ አለ። በአርሰናልና በሪያል ቤትስ መካከል ይደረጋል። ጨዋታው ምሽት 3 ሰዓት ከ30 ሲል ይጀምራል። ዛሬ አርሰናል ከምሽቱ 3 ሰዓት ከ30 ከሪያል ቤትስ ጋር ጨዋታ ያደርጋል። ለአርሰናል ደጋፊዎች ያው ክለባችሁን ማየት ካሻችሁ መመልከት ትችላላችሁ። ያው በብዙ አማራጮች ይተላለፋሉ የአቋም መፈተሻ ጨዋታዎች እንደሚታወቁት። ከዛ ውጭ ግን እግር ኳስን ማየት ለናፈቃችሁ ሚላን ከኢንተር የሴሪኤ ጨዋታ ነው የሚመስለው የአቋም መፈተሻ ጨዋታ ያደርጋሉ። እንደዚሁም ይህን ጨዋታ ማየት ትችላላችሁ። ከኮሪያ ኦልስታር ጋር ሲቲ ዛሬ ጨዋታ ያደርጋል። ከ8 ሰዓት ጀምሮ ይደረጋል የጨዋታ። ቼልሲና ዩቬንቱስ ከምሽቱ ከቀኑ 8 ሰዓት ከ30 ጀምሮ ጨዋታ ያደርጋሉ። ምሽት 1 ሰዓት ከ30 ናፖሊና ኦሳሱና ጨዋታ ያደርጋሉ። አርሰናል ከሪያል ቤትስ ምሽት 1 ሰዓት ከ30 ጨዋታ ያደርጋሉ። እንድትከታተሉ ጋብዘናል። ቃል ስፖርት ዩቲዩብ ቻናል በነኚህ ጨዋታዎች ዙሪያም በቀጣይ መረጃ ላይ መረጃ እናካፍላችኋለን።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የተመራረጡ ወቅታዊ መረጃዎችን እያጋራናችሁ እንገኛለን። በነገራችን ላይ 100,000 ሰብስክራይበሮች አሃዝ ሊሞላ የሰብስክራይበሮቻችን መጠን አሁን ላይ 99,993 ያሳያል። ኦልሞስት ወደ 107 ሰብስክራይበር አካባቢ እንደማለት ነው። ወደ ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉን። ዛሬ 100 ሰብስክራይበሮችን እንፈልጋለን። ለውድ አድማጮቻችን ተከታታዮቻችን ግን ባለፉት 4 ዓመታት በቃል ስፖርት ዩቲዩብ ቻናል ቤተሰብ ሆናችሁ የቆያችሁ እኛን ሰብስክራይብ በማድረግ ሼር በማድረግ አጋር በመሆን ሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየቶችን በማካፈል አብራችሁን የነበራችሁን ግን ሳናመሰግን ማለፍ አንወድም። የ100,000 ሰብስክራይበር ጉዟችን ዛሬ ለማጠናቀቅ እየሰራን ነው። ሁላችሁም ሰብስክራይብ አድርጉን። ሰብስክራይብ ያላረጋችሁን ዕለተ ረቡዕ መልካም የሥራ ቀን ይሆንላችሁ ብለን ተሰናበት።